ይገርማችኋል እኮ ህዳር 6 ቀን ዳዊት ክርስቶስ ከመወለዱ ከ600 ዓመት አስቀድሞ አይቶት ነበር። ማቴዎስ ቆለጦ እያልኩ ነው። አቡነ ማትያስ ቆለጦ እያልኩ ነው። እኩል ነና ረፍቴዮይ በስምሽ ልትለ ሞቼ እናቶቼ በአርሲ የተገደሉ ክርስቲያኖች ህመም የሚያመን አንድ አካል ስለሆንን ነው። አንድ አካል ሌላ ምንም ትርጉም የለውም። እነዛ ሰዎች የተገደሉት በመልካቸው አይደለም። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር ይመስገን። በዚህ ቪዲዮ የምንመለከተው ዛሬ ህዳር 6 ቁስቋም ማርያም እንዴት ነበር የተከበረው፣ በዓሉ ምንን አስመልክቶ ነው፣ በየአካባቢው የነበሩ የበዓል አከባበሮች ምንድነው የሚለውን አስቀኛችኋለሁ። እንዲሁም ደግሞ ይሄንን ክፍታፍ የሆነ ሰውዬ ደግሞ የተናገረውን አንድ ነገር አለ። አጀንዳ ማድረግም አንፈልግም፣ ግን እንመለከተዋለን። አባታችንን ስለነካ ማለት ነው። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ ማድረጋችሁ እንዳትረሱ። አጀንዳችንን አንቀይርም። ዛሬም ፍትህ ለኦርቶዶክሳውያን እያላችሁ በኮሜንት ሴክሽን ላይ መጻፋችሁን እንዳትዘነጉ። እስቲ በቅድሚያ እንግዲህ ሰሞኑን ብፁዕ አቡነ ናትናኤል ታስረዋል እየተባለ በዚህ ማህበራዊ ሚዲያ በጣም ሲሰራጭ ነበርና እኚህ ብፁዕ ሊቀ ጳጳስ ግን በምስጋና ዛሬ ማህሌቱን በምስጋና ነው ያደሩት። ተመልከቷቸው።
እንግዲህ እንደተመለከታችሁት ነው ዛሬ እናታችን ቅድስት ድንግል ማርያም ከስደት የተመለሰችበት በዓል በሰፊው በጣም ይከበራልና ትልቅ በጣም እጅግ ትልቅ በዓል ነው። በዚህ በዓል ላይ እንግዲህ ብፁዕ አቡነ ናትናኤል በአዲስ አበባ የምትገኘው ቁስቋም ቤተክርስቲያን ወደ 99 ዓመት የሞላት እንጦጦ ተራራ ላይ የምትገኝ ቤተክርስቲያን በዚህ ነው ብፁዕ አቡነ ናትናኤል ያደሩት። አለመታሰራቸውንም በይፋ የታየበትና በምስጋና በማህሌት ከህዝቡ ጋር ከምዕመናኑ ጋር ከካህናቱ ጋር ያደሩበት ዕለት ነው። ይህች ቤተክርስቲያን እንግዲህ ድንቅ ቤተክርስቲያን ናት። በምስጋና ልክ እንደ ሰማያውያን መላእክት ስታሸበሽብ ስታመሰግን አድረናልና እንደው ድንግል ማርያም ወላዲተ አምላክ ከዛ መከራ የተመለሰችበት ነው። እኛንም ካለንበት መከራ ታውጣን ታድነን እሷ በምልጇ ከልጇ አስታርቃ እንደው ይሄንን የመጣብንን ቁጣ የመጣብንን መዓት ደክሞናል አቅቶናልና ወላዲተ አምላክ እንደው በስደትሽ እንማጸንሻለን። አንቺ በቸርነት በምሕረትሽ ከልጅሽ አስታርቅሽ ይህን መከራ ከሀገራችን ላይ አስወግጅልን ብለን ሁላችንም ልንለምን ልንጠይቃት ያስፈልጋል። ታስወግድልን። ወደ በዓሉ አከባበር እንመለሳለን። እስቲ በመሃል ግን በጣም ለእናንተም ማቅረብ በጣም ያስጠላል እንዲህ አይነት ቃላቶችን እንዲህ አይነት የወረዱ ሰዎችን መስማት። ግን በሃይማኖታችን ሲመጣ ደግሞ ዝም ስንል ሌላ ነገር እንዳይመስል አንዳንድ ነገሮችን ብለን እናልፋለን። እስቲ ይህን ሰው እየተከታተሉት አቡነ ማትያስ ቆለጦ እያልኩ ነው። እኩል ነና። አቡነ ማትያስ ቆለጦ እያልኩ ነው የምነግርህ። የምትመራው ህዝብ የለም። እሳቸው የሚመሩት ህዝብ አላቸው። አንተ ማንም አይሰማህም። እሳቸው ሀገር ድምፃቸውን ሀገር ይሰማል። ቤተ መንግስት ይሰማል ድምፃቸው። ማን ይሰማሃል አንተ? ሞባይላችንን ሁላችንም ዝግት ካደረግነው ልሳንህ ይዘጋል። መንገድ የለህም። የእሳቸው እኮ ብዙ ነገር ዝም ያስብላል። ይሄ ሪያሊቲው ነው የምነግርህ። ሪያሊቲው ነው የሚነግርህና አንድ ቲክቶከር አንተን የምትመስል አንድ ቲክቶከር ተናገረችህና ስልካቸው ላይ ራሱ ቲክቶክ የሌሉ ትልቅ አባትን አምጥተህ ለራስህ የተሰጠውን ስም እነሱን ለማናደድ መናገር ምን ያህል ርካሽ የወረድክ ክርስትና ያልገባክ እንደሆነ ማሳያ። ይሄን ነገር ልነግርህ እፈልጋለሁ ወንድም አለ። ማቴዎስ ቆለጦ እያልኩ ነው። አቡነ ማትያስ ቆለጦ እያልኩ ነው። እኩል ነና። ሁላችሁም ኮሜንት ላይ ብፁዕ አባታችን ቡራኪው ትድረሰን እያላችሁ ቡራኪ ከአባታችን እንቀበላለን ማለት ነው። እንደነዚህ አይነት ሰዎች ቅጥረኛ አጀንዳ አስቀያሪ ይባላሉ። ሚሊዮን ገንዘብ ነው ባይዘው ፈሰስ የሚደረግባቸው ባለሀብቶች፣
የተለያዩ ሰዎች ስማቸው ሲጠፋ በክፉ ነገር ሲነሱ ገንዘብ እነዚህ ሰዎች ላይ ኢንቨስት ይደረግና የሰው ደግሞ በቀላሉ አቴንሽኑን መቀየር የሚችለው በሃይማኖት አባቶቹ በቅዱሳን በሰማያታት በእንደነዚህ አይነት ዙሪያ ቢነካበት አቴንሽኑን ወደዛ እንደሚቀየር ስለሚያውቁ አቴንሽን ማስቀየሪያ ነውና ቅጥረኛ ተከፋይ ናቸው። ባይዘው እነዚህ ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ለቤተክርስቲያን ተጽዕኖ ፈጣሪ የሆኑ ሰዎች ወይም ደግሞ ለቤተክርስቲያን የሚያስቡ የመሰሉ ሰዎችም ጭምር አሉ። በዚህ በወለጋው ብዙ ሁኔታ ታዘብነው ስለሆነ ማለት ነው። ስለዚህ ለእንደነዚህ አይነት ሰዎች ቦታ አንስት። አሁን የአርሲው ኦርቶዶክሳውያን ግድያ ጉዳይ እንደው በጣም እርግጠኛ ነኝ 4 ሰዎች 5 ሰዎች ናቸው አሁን ወጥረው ይዘው እየተከራከሩ ይሄንን ጉዳይ ይዘውት ያሉት እንጂ ብዙዎቻችን ከውስጣችን ጭምር አውጥተናል ማለት የሚቻልበት ደረጃ ላይ ደርሰናልና ለነዚህ አይነት ሰዎች ትኩረት አትስጡ። ገንዘብ ኢንቨስት ይደረግባቸዋል። አጀንዳችን አንቀይርም። እንደምታውቁት አጅሬው መለፍለፉን ጀምሯል። አይመለከተንም። እኛ ስለ ቤተክርስቲያን ዝም አንልም። የኦርቶዶክሳውያን ሞት ይብቃ ብለን ዓለም አቀፋዊ ዘመቻ እያደረግን ያለ ነው። ይህን ዘመቻ እንዳይካሄድ ለማድረግ በተለያየ ጊዜ አጀንዳ እየተሰጠን ነው። አይታችኋል ብዙዎቻችሁ ምን እንደሰነበተ። እኛን አይመለከትም። የፈለገውን ይሳደብ፣ ኦርቶዶክሳውያን ዝም በሉ። ይሄው ነው አጀንዳችን። አንቀይርም። አሁንም ቢሆን አጀንዳችን አንቀይርም። ቪዲዮ የምትሰሩ ሰዎች፣ መልስ ለመስጠት የምትሞክሩ ሰዎች ስለ እግዚአብሔር ተለመኑ፣ ዝም በሉ። አጀንዳችን አንቀይርም። እኛ አሁን ኦርቶዶክሳውያን በየቀኑ እየተጨፈጨፉብን ይህንን ጉዳይ ለዓለም አቀፉ ማህበረሰብ ለማድረስና ራሳችንን የመፍትሄ አካል ለማድረግ ብዙ እየሰራን እንደሆነ ታውቃላችሁ። ስለዚህ አጀንዳችን አንቀይርም። የፈለጉትን ነገር ይበሉ። ማንም ተነስቶ ነገር ትናንት በጋሻው ተነስቶ የሆነ ነገር አለ፣ ዛሬ ይሄ ሰው ተነስቶ ነገም በነገም በኋላ ተከፍሏቸው የሚሆን ሳይከፈላቸው ብዙ ነገር ሊሉ ይችላሉ ብዙ ሰዎች። እኛ ግን አጀንዳችን አንቀይርም። ኦርቶዶክሳውያን አጀንዳችን አንቀይርም። እንዳያችሁት ነው። እንደዚህ አይነት ሰዎች በግድ አጀንዳ አድርጉኝ ነው። በግድ ስለኔ ብቻ አውሩ፣ ካላችሁበት ነገር ወጣችሁ እኛን ብቻ ትኩረት አድርጉ ብለው እንግዲህ በጣም ሞከሩ። በጋሻው ሞከረ አጀንዳውን ለማስቀየር ስለ አርሲ አልተሳካም። አሁን ደግሞ ወንጌል ገደል ይግባ ብሎ ሞከረ፣ አልተሳካም። ይሄው ሰውዬ ዮናስ ሙሉነ የሚባለው መጣና ደግሞ ዛሬ ቅዱሳን አባቶቻችን ብፁዕ ቅዱስ አቡነ ማትያስን ጻድቁ አቡነ ተክለ ሃይማኖትን መሳደብ ጀመረ ማለት ነው። እንዲህ አይነት ስድቦች ባይዘው እንዲህ አይነት ስድቦች ሲሰደቡ እግዚአብሔር ጸጥ ሲል የሌለ እንዳይመስላል። ትኩረት ለመሳብ ነው እነዚህ ሰዎች ይህንን እያደረጉ ያሉት። የፈለገ እብደት የፈለገ በሽተኝነት ቢኖር ሰው እንዴት ወደ ላይ ቀና ብሎ እንትን ይላል? እኛ አባቱ አይሆኑ በእምነቱ አይኖር እርግናቸው ግን ያሉበት የእድሜ ልክ ያውም በኢትዮጵያዊነት ኢትዮጵያዊ የሆኑ ሰዎች እንዴት አንደበታችን ከፍተ እንዲህ አይነት የወረዱ ቃላቶችን ለመናገር እንዴት ደፈርክ? ምንስ ስለሆንክ ነው ይህንን የደፈርከው? እኛ አባት እኮ 60 እና 70 ሚሊዮን ለሚሆን ኦርቶዶክሳዊ አባት ናቸው። ቤተክርስቲያን ናቸው። እኛ አባት ቤተክርስቲያኒቷን እየደፈርክ እንደሆነ ግን ታውቋል። በቃ አንፈልግህም፣ በግድ አጀንዳ አናደርግህም። እኛ የወገኖቻችን ሞት ይገደናል። እናንተ የወገኖቻችሁ ሞት ሰው በሃይማኖቱ ምክንያት እየተገደለ ማይገዳችሁ ከሆነ እኛ ግን ይገደናል። አይደለም ኦርቶዶክሳዊ ስለሆኑ አይደለም፣ የፕሮቴስታንት እምነት ሆነው እንኳን በሃይማኖታቸው ቢገደሉ ይገደናል። የእስልምና እምነት ተከታይ ሆነው በሃይማኖታቸው ቢገደሉ ይገደናል። ሰው በመሆናችን ብቻ ሰዎች ሲገደሉ ይገደናል። ይህንን አጀንዳ ለማስቀየር በየዕለቱ ኦርቶዶክሳውያን በማይተባቸው ምክንያት እየተጨፈጨፉ ስለዚህ ነገር ድምፅ መሆን ሲገባ ይህንን ነገር ለማስቀየር የቤተ ክርስቲያኒቷን ራስ የሆኑትን ያውም ቅዱስ ብላ የሰየመቻቸውን ፓትርያርክ ሰደብኳቸው ማለት እኩል ምናችሁ ነው? እኩል ካንተ ጋር እንዳንተ ዱርዬ አይደሉም እኮ እሳቸው፣ እንዳንተ ባለጌ አይደሉም እሳቸው፣ እንዳንተ አፍ አይካፈቱም እሳቸው። እግዚአብሔር ማስተዋሉን ይስጥ። አንዲት የፕሮቴስታንት እህት እንግዲህ እንዲህ አይነት መልካም ስብዕና ያላቸው ሰዎች ደግሞ ጥሩ ቃላቶች ከአንደበታቸው ይወጣል። ተከታተሏት እስቲ። ሰላም ጤና ይስጥልኝ። እንዴት ናችሁ ውዶችዬ? ዮናስ ሙሉነ አቡነ ማትያስን የማይገባቸውን ንግግር፣ ጸያፍ ንግግር ሰድባቸዋልና እኔ የእምነቱ ተከታይ ባልሆንም
እንዳንዲት ፕሮቴስታንት እምነት ተከታይ ይቅርታ ለኦርቶዶክስ እምነት ተከታዮች ይቅርታ ለማለት ነው ወዳለው። ቀጥሎ ደግሞ ግን ዮናስ ሙሉነህ ታውቃላችሁ፣ ቪዲዮውን ፖስቼዋለሁ። ዲስትራክሽን ስራ ኢንተርኔት ላይ ይሰራል እና ይህንን ንግግር ጸያፍ ንግግር አቡነ ማትያስ ላይ የተናገረው ዲስትራክሽን ስራ እየሰራ ነው። ሰሞን ከባድ አጀንዳ ነበረ በጓደኛው በፊራኦል ኢቲቻ ምክንያት እና ለፊራኦል አጀንዳ እንዲረሳሳ ዮናስ ሙሉነህ ዩዥሊ ሃይማኖት፣ ዘር ወይ ወንድና ሴትን በማሰዳደብ ነው ወንዶችና ሴቶችን በማሰዳደብ ነው እንትን ያለው እና ስለዚህ የተረሳውን ከወር በፊት 2 ወር ኦልሞስት በፊት ከቤተል ዮናስ ጋር ሲጣሉ ያወጣችለት ስም ነው። እንደዚህ ነገር አለ። እሱ እንግዲህ ለ10 ምናምን ዓመት ለሰዎች ቅጽል ስም በማውጣት ታፔላ ገጥሜላት የዘላለም ስሟ ነው ምናምን ብሎ የሚኮራ ሰው ስም ወጣልኝ ብሎ ከ2 ወር በኋላ ተናደደ። ምክንያቱም የፊራኦል አጀንዳ መረሳት ስላለበት ከባድ አጀንዳ ሌላ ሶሻል ሚዲያ ላይ መንቀሳቀስ አለበት እና አቡነ ማትያስ አባታችን በጣም ቆንጅዬ አባታችን፣ መልካም ልብ ያላቸው የሀገር አባት፣ የእግዚአብሔር ሰው፣ የተከበሩት የሀገር መሪ ሲያገኛቸው እግራቸው የሚስሙ ታላቅ ሰው፣ እውነቴን ነው ታላቅ ሰው፣ ዘመናቸውን ለእግዚአብሔር የሰጡ ለቤተ ክርስቲያን የሰጡ ምስኪንየውን አባታችንን አናወራቸው፣ ነውረኛ ስድብም ተናገራቸው። ለሱ ይቅርታ እየጠየቅኩኝ ዝምታን የመረጣችሁ የዮናስ ሙሉነህ ጓደኞች እነ መማር ተሜም፣ ሌሎቻችሁ ዝምታን የመረጣችሁ እነ ሊያሾ የኦርቶዶክስ እምነት ተከታዮች እነ ያያዘ ልደታ ከዚህ በፊት ማነው ስሙ ተጽዕኖ ምናምን ፈጣሪ ነው ብላችሁ ስጭውለት የነበረው እንግዲህ አባታችን ክብር ከማንም ይበልጣል፣ ከፈለገ ይበልጣል። ለፈለገ እንደ ጮኻችሁት ቤቶች እንደተከፈቱ የአባታችን መሰደብ ለምንድን ነው ያላስቆጣችሁ? ይህን ጠይቃለሁ። መማር የኦርቶዶክስ እምነት ተከታይ ነሽ፣ የአባታችንን መሰደብ በግልጽ ወተሽ ለምንድን ነው የማትቃወሚው? ተሜ ለምንድን ነው የማትቃወሚው? ሊያሾም እሑድ ቤተክርስቲያን ሄደሽ ስትመለሽ ብትሳደቢም አባታችን መሰደብ እኔ አስቆጥቶኛል፣ አሳዝኖኛል፣ አስለቅሶኛል እና ይቅርታም እንድጠይቅ እገደዳለሁ እንደ አንዲት የፕሮቴስታንት እምነት ተከታይ እና ለምንድን ነው ዝምታን የመረጣችሁት? እኔ ግር ስላለኝ ነው። እውነቴን ነው። ወይስ እናንተ የአባታችን ክብር ከእናንተ ክብር በልጦ ነው? ወይስ እግዚአብሔርን ሳይሆን የዮናስ ሙሉነህን ምላስ ነው የምትፈሩት? ይሄ ጥያቄ ልቤ ውስጥ አድሮ ነው። ግን እኔ እላለሁ አባታችን አይገባቸውም። ለፊራኦል ኢቲቻ ስም ማጽዳት፣ ዲስትራክሽን ስራ የአባታችን ስም ሊጠራ አይገባም። እሳቸው ንጹህ ናቸው፣ ብዙ ናቸው፣ ምስኪንዬ ናቸው፣ ምስኪንዬ ናቸው እና እሳቸው እንደዚህ ሊናወሩ አይገባም ነበረ ብዬ አምናለሁ። እና አሁንም ደግሜ ላለው የኦርቶዶክስ እምነት ተከታዮች ሁላችሁ ይቅርታ ልጠይቅ ወዳለሁ። ግን እነ ቀለሜ ግሩፖች እናንተ የለም ጋጋታዎቹ የምትጮሁት ዮናስ ሙሉነህን መቼ ነው የምታስቆሙት? ዮናስ እናንተም ተሳዳቢ ናችሁ፣ አትረቡ መካኮች ናችሁ። ግን መቼ ነው የምታስቆሙት ዮናስ ሙሉነህን? ዮናስ ሙሉነህ ልጆችን ይሰድባል። አንድን ሴትን ማህፀንሽ ደርቋል ብሎ እናንተ መሀል ቁጭ ብሎ ቡካ የምትባየው አንቺ ፊት ነው ሌላን ሴት ደርቋል፣ ማህፀንሽ ደርቋል፣ ልጅ አይሸከምም ያለው እና መቼ ነው ስድብ እኛን አይወክልም። ወንጌል ይጠብቀኛል፣ ራሴን አስከብሬ እመለስበታለሁ ሲል ለምንድን ነው እንደ አቤል በፊት ለፊት ማትጋፈጡት? ለምን እንደሚመስለኝ ታውቃላችሁ? እናንተ ግሩፖች ዮናስ ሙሉነህን ስራችሁ ያስቀመጣችሁት አቤል አቡና ስብርብር አድርጎ ስለሚያስቀምጣችሁ ዮናስ ሙሉነህ አቤልን እንዲሰድብላችሁ ስለፈለጋችሁት እንደዛ ነው። ስለዚህ አሁን አቡነ ማቴዎስ ተሰድቦብናል፣ የሀገር አባት ተሰድቧል። እውነቴን የኦርቶዶክስ እምነት ተከታዮች ብቻ ሳይሆን ለሁላችንም አባታችን ናቸው፣ የተከበሩት በጣም ብፁዕ አቡነ ማቴዎስ ተሰድቦብናል። ስለዚህ ፕሮቴስታንት እምነት ተከታዮች የሃይማኖት ነፃነትን ብቻ ሳይሆን የሃይማኖት መቻቻልን የምታምኑ ሁላችሁ ወተን መቃወም አለብን። አባታችን ይሄ አይገባቸውም፣ ምስኪንየው አባታችን ይሄ አይገባቸውም ብለን ወተን መቃወም አለብን ብዬ አምናለሁ። አሁንም እላለሁ ኦርቶዶክስ እምነት ተከታዮች ዮናስ ሙሉነህ ቀለሜን ነው የሚባለው ሰውዬ ይሄ ሳያማው አመመኝ ብሎ ጎፈንድሚ የዘረፈው እሱን ለማስደሰት እናንተ ላይ በሚያደርግባችሁ ነውረኛ ንግግር፣ ስድብ፣ ዘለፋና ማንቋሸሽ በጣም አዝናለሁ። የኢየሱስ ክርስቶስ ወንጌል ይሄን አያስተምርም እና ይቅርታ ልጠይቃችሁ እወዳለሁ። በሱ ምክንያት
እኔ በጣም ወዳችኋለሁ፣ አክባሪያችሁ ነኝ። ይሄን ለማለት ነው የምወደው እና እንደዚህ አጀንዳ ሲወረወርላችሁ ኢንቴንሽኑን እወቁ። ለምን እንደዚህ እንደምትባሉ ማወቁ መልካም ነው። ቤተል ዮናስ አይደለችም ምክንያቷ ፊራኦል ይቻላል። የፊራኦል አጀንዳ እንዲረሳ ቤታዮን ይዞ ነው የለም በአንድ ድንጋይ ሁለት ወፍ ነው እንጂ ቤተል ዮናስ አይደለችም። ለምን ብትሉ ለዮናስ ሙሉነ ለመጀመሪያ ጊዜ አይደለም ስም ይወጣለት። እሱ ራሱ ስም አውጪ፣ ስም አጥፊ፣ ዘላፊ፣ አቆሻሽ ነው። እውነቴን ነው የምላችሁና ሊያናድድ አይገባም። አሁን ዛሬ ያለችው ቢሆን ይስ ሊያናድድ ይችላል። ለዛሬ ግን ከ2 ወር በፊት የተነገረችውን ነገር አሁን ወስዶ የሚያብደው የፊራኦልን አጀንዳ ለማስረሳት ነው እና የፊራኦል ክብር ከአቡነ ማትያስ ክብር ይበልጣል። ለዮናስ ሙሉነ ውስጥ ተከፍሎታል። ስለዚህ ይሄ ነው እና አስተውሉ። የሚሰጠውን አጀንዳ ለእውነት ቁሙ፣ ለሐቅ ቁሙ። እግዚአብሔር እውነት ከእውነት ጎን ስለሆነ ለሐቅ ቁሙ ላለው አመሰግናለሁ። ለሰማችኋት ነው። ለምንድን ነው ዝም ያላችሁት የሚሉ ጥያቄዎችን ብዙ ነገሮችን አንስታ ለምንድን ነው ዝም ያላችሁት? ዮናስ ሙሉነህን ለምንድን ነው የምንፈራው? ፈርተን አይደለም። ያለንበት ጊዜ ግን እንዲህ አይነት አፍ የሚከፍቱ ሰዎች ጋር አፋችንን ለመካፈት ስለማይሆን ነው ጊዜው ማለት ነው። ያለንበት ጊዜ ስለ ወገኖቻችን የምናለቅስበት፣ ስለ ወገኖቻችን ድምፅ የምንሆንበት፣ መንግስትን የምንጠይቅበት፣ ኦርቶዶክሳውያን ከለላ ይደረግላቸው፣ ኦርቶዶክሳውያን በማህተባቸው ምክንያት አይገደሉ የምንልበት ጊዜ ስለሆነ ነው ዝም ያለ እንጂ ለዚህ መልስ አተን አይደለም። ደግሞ እግዚአብሔር ራሱ የኛ የብፁዕ ቅዱስ አቡነ ማትያስ አምላክ እግዚአብሔር ፍርዱን ያሳያቸዋል፣ ያሳየናል ለሁላችን። ይህንን ደግሞ አንጠራጠርም። መቅበዝበዝ ራሱ እዛም መርገጥ ራሱ እኮ አንድ የእግዚአብሔር ቁጣ ነው። የእግዚአብሔር ቁጣ ተረጋግቶ አለመቀመጥ፣ የሚናገራቸው ነገሮች አሱ ህይወቱም እኮ እንዲህ አይነት ነው። ሰው መቼም ብልግና ውስጥ ሲኖር እኮ ነው የባለጌ ቃል የሚናገረው አይደል? በዛ ዓለም ውስጥ ሲኖር እኮ ያንን የሚያውቅ። ይሄ ታዲያ እግዚአብሔር ራሱ እየቀጣው አይደል? እግዚአብሔር ራሱ እየቀጣው ነው። ለሁላችንም ማስተዋልን ያድለን። እሺ እስቲ ወደ በዓሉ እንመለስና እናታችን ቅድስት ድንግል ማርያም ወይም ህዳር 6 ቁስቋም ማርያም ለምንድን ነው የሚከበረው? ምክንያቱ ምንድን ነው? ገርማችኋል እኮ ህዳር 6ን ቀን ዳዊት ክርስቶስ ከመወለዱ ከ600 ዓመት አስቀድሞ አይቶት ነበር። ህዳር 6 ቀን ቁስቋምን ማለት ነው። የቁስቋምን ቀን ቅዱስ ዳዊት እያየ ከዘመኑ አልደርስባት ብሎ ኦፍኒ ረከበት ላቲ ቤተ አስቀድሞ ሀላይ ምን ይላል? ጥቀ ፍቁር አብያቲከ እግዚኦ እግዚአ ኃያላን የሰራዊት ጌታ እግዚአ ኃይላት ቅዱስ እግዚአብሔር ቤቶችህ እንደምን ያምራሉ ይላል። ቁስቋምን እያየ በዘመን ብትርቀው እየሳሳ ቤትህ ደብረ ቁስቋም እንደምን ያለች ናት እናትህ ድንግል ማርያም ምን ታምር የምትመሰገንባት በስጋህ የታተመች በደምህ የከበረች በጥምቀት የነጻች በደመ ሰማዕታት የምታበራ በቅዳሴ መላእክት የምትደምቅ ቤትህ አካልህ ቤተ ክርስቲያን ምን ታምር እንደምን ታምራለች። ተፈሳሃት ነፍሴ በአፍቅሯ ጻድቅ አቤቱ እናትህን ድንግል ማርያምን አካልህ ቤተ ክርስቲያንን ማደሪያ ቤተ መንግስትን መንግስተ ሰማያትን በመውደድ ነፍሴ ደስ አላት ይላል። እመቤታችን መውደድ ሐዘን ያስረሳል። ተፈሳሃት ነፍሴ በአፍቅሯ ጻድቅ ያደርክባትን 9 ወር ከ5 ቀን ዓለም አድርገህ የኖርክባትን እናትህን በመውደድ ልቤን ደስ አለው ይላል ቅዱስ ዳዊት። ገና ሳያገኛት እኮ ነው ሳያገኛት ልጁ ሰሎሞን አይኤቲ ዛቲ እንተ ታስተሪ እምሮ ከመማይቶት ብሪት ከመፀሐይ እንደ ፀሐይ የደመቀ የሞቀች እንደ ጨረቃ የደመቀች ያቺ ማናት? ኒ ሀቤ እንቲያይ ሰናይ ትርግቤ አንቺ መልካም ነሽ፣ ግን ከዘመንሽ አልደረስኩም፣ እባክሽ ወደኔ ነይ፣ ዘመኑን ጠቅልዩና እንደ ገመድ ወደኔ ነይ ይላል ቅዱስ ዳዊት። ደግሞ ጥቀ ፍቁር አብያቲከ ቤትህ ድንግል ማርያም ቤትህ ቤተ ክርስቲያን ቤትህ መንግስተ ሰማያት የተወደደች ናት። በእንተ ትሩፋን ይላል። ለጊዜው በስደት ለነበሩት ለባቢሎናውያን ነው ቅዱስ ዳዊት የሚናገርላቸው። ባቢሎን ሆነው ኢየሩሳሌም እየናፈቃቻቸው የሀገር ናፍቆት ችግር ነው በእውነቱ በዚህ ዓለም የማይቻል ናፍቆት፣ የሀገር ናፍቆት፣ የእናትና የአባት ናፍቆት፣ የልጅ ናፍቆት። እዚያ ቀጥሎ ያለውን ራሳችሁ ተናገሩ። እንደዚህ ያለው በጣም ከባድ ነው አይደል? እንደዚህ ያለው በጣም የማይቻል ናፍቆት ነው ማለት ነው። ሌላውን እናንተ በሉት። እንደዚህ ያለው ማለት
እና ሀገር ከመናፈቁ የተነሳ ከማያውቁት ሀገር እንዲያው ድሮ ጉዳይ አይሉት የነበረ ሰው እንኳን ሲገኝ ደስ ይላል። ሀገር ከመናፈቁ የተነሳ እና የኢየሩሳሌም ተራራዎቿ ናፍቋቸው ተሰደው ሄደው 70 ዘመን መድረስ አልቻላቸው ብሎ ያንን እያዩ ያለቀሱትን ጥቀ ፍቁር አብያቲከ ይላሉ። እንደገና ደግሞ አብያቲከ እንኳን ገብተን መስዋዕት የምንቀበልበት ገብተን ትንቢተ ነቢያትን የምንሰማበት መስዋዕት የምናቀርብበት ቤተ መቅደስ ቀርቶ ጥቀ ፍቁር አብያቲከ ቆመ ብሲውም ናፈቀን፣ ምሰሶውም ናፈቀን፣ የኢየሩሳሌም ምሰሶዋም ናፈቀን፣ በውጭ መቆምም ናፈቀን ብለው ያለቀሱትን ልቅሶ እያየ ጥቀ ፍቁር አብያቲከ እግዚኦ። መቼም ዛሬ ብንሰደድም የኋላ ኋላ ኢየሩሳሌም ትመልሰላለህና ልቤኒ ወስጋዬኒ፣ ተመልከቱ፣ ልቤም ስጋዬም በሕያው በእግዚአብሔር በአምላኬ ደስ አለው ብሎ ይናገራል። እና ኦፍኒ ረከበት ላቲ ቤተ እንዲህ ይላል፣ አቤቱ ወፍ እንኳን ይላል ኦፍኒ ወፍስ ወፍም እንኳ ወፍስ እንኳ ወፍ እንኳን ቤት አግኝታለች። ወማይነቅኒ ሀበታ ነብር ጎሊሃ፣ ጎጆ ሳር ሰብስባ ወፍ እንኳን ቤት አላት። ዋኖስ እንኳን ጎጆ አላት። ምስዋዕከ እግዚኦ እግዚእ ኃያላን፣ የኃያላን ጌታ ቅዱስ እግዚአብሔር ሆይ ያንተ ማደሪያ የሆኑ ቤተ እስራኤል ግን ማደሪያ አጥተው ይንከራተታሉ፣ በ70 ዘመን መከራ ይቀዘበዛሉ ይላል። እያየ ወፍ ቤት ሲኖራት ዋኖስ ቤት ስታገኝ ያንተ ርስት የሆኑ ቤተ እስራኤል ግን ማደሪያ አጥተው ይንከራተታሉ ይላል ቅዱስ ዳዊት። ያን እያየ ኦፍኒ ረከበት ላቲ ቤተ፣ ወፍም ጎጆ አላት፣ ዋኖስም ጎጆ አላት። ደግሞ መልሶ ደግሞ ሲያቀናው ወፍም ጎጆ አላት፣ ነቢያትም ትንቢታቸውን የሚሰማ ሕዝብ አግኝተዋል። ካህናትም ወማይነቅኒ፣ ካህናትም ስብከታቸውን ትምህርታቸውን የሚያዳምጥ ሕዝብ አግኝተሃል። ምስዋዕከ እግዚኦ እግዚእ ኃያላን፣ የኃያላን አምላክ እግዚአብሔር ስደቱን አስቀርተ ሕዝብህን ማደሪያ ታደርገዋለህ ይላል። ህዳር 6 ደረሰ ደረሰ ደረሰ። እንኳን አደረሳችሁ። የአርያም ንግሥት የፍጥረታት ሁሉ እመቤት እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ልጇን ወዳጇን መድኃኔ ዓለም ኢየሱስ ክርስቶስን ከሄሮድስና ከወታደሮቹ ለማዳን ወደ ግብፅና ወደ ኢትዮጵያ ከተሰደደች ከ3 ዓመት ከ6 ወር ማለትም ከ42 ወራት በኋላ ከስደቷ የተመለሰችበት ታላቁ ክብረ በዓሏ ደረሰ። አዎ ከገሊላ ተነስታ በጭንቅ በመከራ በረሃብ በጥም በመቸገር በላበትና በእንባ እንዲሁም ደግሞ በጭንቅና በመከራ ተጉዛ ወደ ግብፅ አገር በዚች ቀን ገብታለች። እጅግ በጣም ይገርማል እኮ የአምላክ እናቱ እሳትን አዝላ በብርድ ተንገላታች። የሕይወትን እንጀራ ተሸክማ እርሷ ተራበች። የሕይወትን ውሃ አዝላ እርሷ ተጠማች። የሕይወትን ልብስ ተሸክማ እርሷ ተራቆተች። የደስታን ምንጭ ይዛ እርሷ አዘነች። እመ አምላክ ድንግል ወላዲተ አምላክ ተራበች፣ ተጠማች፣ ታረዘች፣ ደከመች። እጅግ በጣም አዘነች፣ አለቀሰች፣ እግሯ ደማ፣ ተንገላታች። በእውነት በእውነት ይሄ ነገር ፍጹም በሆነ እምነት ለሚረዳውና ለሚገባው ሰው ይሄ ሁሉ የሆነው ለእኔ ነው ይል ነበር። ይህንን ነገር ሁሉ እያወቀና እየሰማ ለእናታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያም ክብር የማይሰጥ ሰይጣን ብቻ ነው። አራዊት እጽዋትና ድንጋዮች እንኳን ለእናታችን ለእመ አምላክ አዝነዋል፣ አልቅሰዋል። ግዑዛን ድንጋዮች እንኳን ለእመ አምላክ ለእናታችን ክብርን ይሰጣሉ። በዚህ የስደቷ ታሪክ ደግሞ አረጋዊ ቅዱስ ዮሴፍና እናታችን ቅድስት ሰሎሜ ክብር ይገባቸዋል። ከአምላክ እናትና ከልጇ ከወዳጇ ጋር መከራ መቀበልን መርጠዋልና። ይህች ቀን ለእኛ ለክርስቲያኖች ለኦርቶዶክስ ተዋሕዶ አማኞች እጅግ በጣም ልዩ ቀን ናት። አዎ ይህች ቀን የደስታችን ቀን ናትና እጅግ በጣም ደስ ብሎን ሐሴትን ልናደርግ ይገባል። የሰማይና የምድር ጌታ የሰማይና የምድር ፈጣሪ መድኃኔ ዓለም ኢየሱስ ክርስቶስ ለእኛ ሲል ከተሰደደበት ከዚያ ክፉ ስደት በዚች ቀን ተመልሷልና። ታስታውሱ እንደሆነ የጽጌ ጾም ሲጀምር ስደቷን አስበን ልናለቅስ ልናዝን ይገባል ተባብለን ነበረ። ስደቷን አስበን ካለቀስን ካዘንን፣ አሁን ደግሞ መመለሷን አስበን እጅግ በጣም እንደሰታለን ማለት ነው። ምክንያቱም መድኃኔ ዓለም ኢየሱስ ክርስቶስ በዚህ ቀን ከስደት ተመልሷልና። በድጋሚ እንኳን አደረሳችሁ ብያለሁ። በአጋጣሚ ወደ ከተማ መጥቼ ስለነበረ እንግዲህ
ይህንን ቪዲዮ የተለመደው ቦታ ላይ አልሰራሁትም። ለሁሉም ሰው እንዲዳረስ ኮፒ ሊንክ አድርጉት። መድኃኔዓለም ኢየሱስ ክርስቶስ ከበዓሉ ረድኤት በረከት ያሳትፈን፣ አሜን። ሱላማጢስ ማለት ምን ማለት ይመስላችኋል? ልንገራችሁ፣ እናንተ በቅንነት ለሁሉም ማዳረስ አትርሱ። ሊቃውንቱ ከመስከረም 26 እስከ ጥቅምት 20 ስለ ድንግል ማርያም መሰደድ ሲያስቡ ይቆዩና ከጥቅምት 21 እስከ ህዳር 6 ደግሞ የድንግል ማርያምን መመለስ ተስፋ ያደረጉ ይችን ቃል ካፋቸው አይለዩአትም። ተመየጢ ተመየጢ የምትለዋል ተመለሺ ተመለሺ ማለት ነው በአማርኛ። ሱላማጢስ ማለት ደግሞ ሰላም ዘተውህበኪ ወሃቢተ ሰላም፣ ሰላም የተሰጠሽ ደስታና ፍቅርን ሰላምን የምታሰጪ ማለት ነው ሲተረጎም ሱላማጢስ ማለት። እናም ሊቃውንቱ ሁል ጊዜ ከጥቅምት 21 እስከ ህዳር 6 ተመየጢ ተመየጢ ሰላመ ሰጣዊት ወንርአይ ብኪ ሰላመ፣ ሰላምን የምታሰጪ ድንግል ማርያም ሆይ ተመለሺ ተመለሺ ሰላምን እንይብሽ ይሏታል። ቃሉን በመጀመሪያ የተናገረው ጠቢቡ ሰሎሞን ነው። እናም ይህቺ ሱላማጢስ ሰላመ ሰጣዊት ሰላምን የምታሰጠው እናት ድንግል ማርያም ዛሬም ለኢትዮጵያ ታስፈልጋታለች። እናም እንደዚህ ልንላት ያስፈልጋል። ተመየጢ ተመየጢ ሰላመ ሰጣዊት ወንርአይ ብኪ ሰላመ፣ ሰላምን የምታሰጪው እናታችን ሆይ ወደ ኢትዮጵያ ተመለሺ ተመለሺ ሰላምን እንይብሽ ልንላት ያስፈልጋል። እስኪ ሁላችሁም ኮመንት ላይ ሰላምን የምታሰጪው እናታችን ሆይ ወደ ኢትዮጵያ ተመለሺ እያላችሁ ጻፉልኝ። ለመምህሮቻችን እግዚአብሔር አምላክ ቃል ሕይወትን ያሰማልን። እኛም በሰማነው 30 60 መቶ ያማሩ ፍሬዎችን ለማፍራት ያብቃን እላለሁ። እስቲ የአርሲ ወገኖቻችን እንምጣና እነዚህ የአርሲ ወገኖቻችን ሲሞቱ ለምንድን ነው የምናለቅሰው? ለምንድን ነው ድምጻችንን እያሰማን ያለ ነው? አካሎቻችን ስለሆኑ ነው። አካላችን እየተቆረጠ አካላችን እየተገደለ ስላለ ነው ድምጻችንን እያሰማን ያለ። ይህ ሆኖ አካል እየተቆረጠ ማይገድሰው ሰውም አይደለም ማለት ነው። በድን ሆነናል ማለት ነው። ለዚህ ነው ለወገኖቻችን ድምጽ እየሆንን ያለ ነው። ይሄ ደግሞ ፍትህ ነው እየጠየቅን ያለ ነው። ፖለቲካ አይደለም። ሌላ ታሪክ ውስጥ አልገባንም። ለኦርቶዶክሳውያን ሰዎች በማህተባቸው ምክንያት አይገደሉ፣ ከለላ ይሰጣቸው። እንዲህ አይነት ተግባር ውስጥ እንዲህ አይነት አጸያፊ ተግባር ውስጥ የተሰማሩ አካላቶች ለህግ ይቅረቡ፣ አስፈላጊው እርምጃ ይወሰድ። ለመንግስትም ለማንም አይጠቅምም እንዲህ አይነት ነገሮች። ዛሬ እኛ ስለ ሀገራችን እድገት ከሌሎቹ ዓለማት እኩል የምንሆንበት ካለንበት ችግር ካለንበት የድህነት አረንቋ የምንወጣበትን ስራ በጋራ የምንሰራበት ነው እንጂ እርስ በርስ የምንገዳደልበት ጊዜ አይደለም እያልን ሰው እንዴት ወንድሙ ላይ ጠላት እኮ አልመጣም። ባዕድ ቢመጣ ምን ልንሆን? ጠላት ሳይመጣ ምን አይነት እንዴት አይነት ህሊና ብንይዝ ነው ህፃናት ሳይቀሩ ጥቃት ለማድረስ የምንሄደው? ይህ በእውነት ክፉ መንፈስ በሀገራችን ገብቷል። ይህንን ሊያስወግድ የሚችል እግዚአብሔርና እግዚአብሔር ነው እንጂ ምድራዊ ኃይል ያስወግዷል ብዬ አላስብም። ድምጻችንን ወደ አምላክ ማሰማት አለብን፣ መጮህ አለብን። እባክህ ማረን፣ በቃ ይቅር በለን ልንለው ያስፈልጋል። እናታችን በምልጇ ከልጇ ታስታርቅ። ይሄንን ልክ የሷ መከራ አብቅቶ ከስደት እንደተመለሰችው እኛም መከራችን ስደት ላይ ነን፣ ረሃብ ላይ ነን፣ ሞት ላይ ነን፣ እንግልት ላይ ነን። ስደት በቃችሁ ትበለን። ወላዲተ አምላክ በምልጇ በእናትነቷ ትራዳን ለማለት እወዳለሁ። እንኳን አደረሳችሁ በድጋሚ። ፍትህ ለወገኖቻችን። በሌላ መረጃ በሌላ መርሃ ግብር እስክንገናኝ እጅግ አከብራችኋለሁ። ቸር ቆዩልኝ።